ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥር 25 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። የ24 ሰዓት ዝርዝር መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የመቀሌውን ዋናውን መስመር ለመቆጣጠር የሚደረገው ፍልሚያ ለስድስተኛ ቀን ቀጥሏል። በተቃራኒው እንደዚሁ ደግሞ ከአዲስ አበባ ጅቡቲ የሚወስደውን ዋናውን መንገድ ላይ ያነጣጠረ ዘመቻ መጀመሩን የሚገልጹ መረጃዎች ናቸው ያሉት። በሶስት ግንባሮች እየተደረገ ያለውን ውጊያ በተመለከተ ዝርዝር መረጃዎችን ይዣለሁ። ከዚህ ባሻገር ዛሬ ማለዳ በተቀሰቀሰው ውጊያና የውጊያ አቅጣጫዎችንም የተመለከቱ መረጃዎችም ደርሰውኛል። በራያ ቀጠና በሶስት ግንባሮች ውጊያ እየተደረገ መሆኑን የሚገልጹ መረጃዎች ናቸው ያሉት። በጠለምት ቀጠና እንዲሁም ደግሞ በወልቃይት ትይዩ ባሉ አካባቢዎች ኃይላችን ወደኋላ መልሰናል ብለው ጀኔራል ታደሰ ወረደ መግለጫ ከሰጡ በኋላ ዛሬም በዚህ ቀጠና አዲስ ተጨማሪ ኃይል ሌሊቱን ሲገባ የማደሩን የሚገልጹ መረጃዎችን እና እየተደረጉ ያሉ ውጊያዎችን የሚገልጹ መረጃዎች ናቸው። እንግዲህ እንደ መረጃ ምንጮቹ ከሆነ ውጊያዎቹ በሶስት የተለያዩ አካላት መካከል እየተደረጉ ያሉ ውጊያዎች ሲሆኑ በህወሓት በኩል እና እንዲሁም ደግሞ መከላከያና የትግራይ የሰላም ኃይል እየተባሉ የሚጠሩ ታጣቂዎች የሚሳተፉባቸው ውጊያዎች ሲሆኑ በሁለት ግንባሮች ላይ የትግራይ ታጣቂዎች እና የትግራይ የመከላከያ ኃይል ወይም ደግሞ የትግራይ ታጣቂዎች እርስ በርስ የሚያደርጓቸው ውጊያዎች ናቸው። አዲስ ግንባርም ተጀምሯል። ይህንን ጨምሮ የተለያዩ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከነዚህ የግንባር መረጃዎች ባሻገር በአጠቃላይ እንግዲህ በትግራይ ያለው አጠቃላይ ሁኔታስ ምን ይመስላል፣ ምን እየተባለ ነው የሚለውን በተመለከተም የትግራይ ጊዜያዊ አስተዳደር ህወሓት አጭር መግለጫ አውጥቷል። አቋሙን ክትት አድርጎ አሳይቷል። ይሄ ዘላቂ ሰላም የሚመጣውና ግጭትና ጦርነት የሚቆመው ወልቃይት፣ ጠለምት፣ ራያ፣ ኮረም በእጀ ከገባ ብቻ ነው በሚል ግልጽና በማያሻማ መንገድ ባጭሩ ይህንን ተናግሯል። ስለዚህ ይሄ ጉዳይ አሁን ህወሓት እያደረገ ያለው እንቅስቃሴ አብይን ለመጣል ነው ወይስ ወልቃይትንና ጠለምትን ራያን ለመቆጣጠር ነው ለሚለው ላይ ከትይዩ አስተያየቶች ይልቅ ባለቤቶቹ የሚያደርጉትን የሚያውቁ ሰዎች ይህንን ተናግረዋል። ህወሓት ሰላም እንዲመጣ ከተፈለገ የትግራይ የህገ መንግስታዊ አከላለልን የተከተለው ስታተስኮ ይመለስ፣ ካልሆነ ሰላም አይመጣም የሚል አቋም ያለው እና በዚህ አንድምታ የሚገለጽ መግለጫ አውጥቷል። እንግዲህ የህወሓት እንቅስቃሴ አጠቃላይ ይሄ መሆኑ ሲታወቅ ዛሬ ደግሞ የህወሓትን አጠቃላይ ወታደራዊ እንቅስቃሴና ወረራ የሚቃወም ሰልፍ በወልቃይት ጠገዴ ሰቲት ሁመራ ዞን በሁመራ ከተማ እየተደረገ ነው። በሰልፉ ላይ የተለያዩ ጉዳዮች ተነስተዋል። እነዚህን ጨምሮ ሌሎች መረጃዎችን ወደ ማቅረብ እገባለሁ። እንዲሁም ደግሞ በአማራ ክልል በተለያዩ አካባቢዎችም በቋራ በሸዋ የተለያዩ አካባቢዎች በፋኖና መከላከያ መካከል የተደረጉ ያሉ ውጊያዎችን በተመለከቱ እንደዚሁ ዝርዝር መረጃዎችን ወደ እናንተ የማደርስ ይሆናል። የተከታተላችሁ አብራችሁን ከቆያችሁ እነዚህና ሌሎች መረጃዎችን ታገኛላችሁ። በዚህ ጊዜ እንግዲህ በተለይ በማህበራዊ ሚዲያ በሚታወቅ ስምና በሐሰተኛ ስሞች የተለያዩ መረጃዎች ይሰራጫሉ። የብልጽግና የሚዲያ ሰራዊት በተለይ የሚያሰራጫቸው መረጃዎች ብዙዎቹን እያደናገሩ ነው የሚገኙት። ከዚህ አንጻር በአንጻሩ እንግዲህ ከቦታው የተገኙ መረጃዎችን ለመከታተል ይህንን ቻናል ምርጫችሁ ብታደርጉ አዳዲስ መረጃዎችን የምትሰሙና የምትከታተሉ ይሆናል። እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንታደርጉም በአክብሮት ጠይቃለሁ። ወደ ሱዳን ወደሚገኘው የህወሓት ታጣቂዎችንም የተመለከተ አዲስ የወጣ መረጃ አለ። ይህንንም ወደ እናንተ አደርሳለሁ። አጠቃላይ እነዚህን መረጃዎች ይዣለሁ። ከዛ በፊት የተለያዩ አስተያየቶችን፣ ሀሳቦችን ልካችሁልኛል፣ በእጅጉ አመሰግናለሁ። ህወሓትን ወረራ በተመለከተ እንደዚሁ የተለያዩ አስተያየቶች እየመጡ ነው የሚገኙት። እንግዲህ ይህንን በተመለከተ የትኛውም አስተያየት ሰጪ፣ የትኛውም ኃይል፣ የትኛውም ቡድን በተናጠልና በጋራ የተለያዩ ፍላጎቶች ይኖሩታል። የህወሓት ወረራና እንቅስቃሴ ከአማራ የህልውና ትግል አንጻር የሚያገናኘውና የማያገናኘው ጉዳይ ምንድን ነው የሚለው ሁልጊዜም በተደጋጋሚ እንደምለው በአግባቡ መለየት ያለበት ጉዳይ ነው። ህወሓት ወደ መጨረሻው የትግል ጅማሮ ቋጫ ምዕራፍ ላይ ደርሻለሁ ብሎ ነው የሚያስበው። ስለዚህ የትግራይ ታላቋ ሪፐብሊክን ለመመስረት አሁን በወልቃይት በጠለምት እና በሌሎች አካባቢዎች ያሉትን ቦታዎች የማረጋገጥ ጉዳይ ነው። ከዛ በኋላ በ18 ወራት ውስጥ ሀገረ መንግስት ለመመስረት ወደ ህዝብ ውሳኔ እንሄዳለን የሚል አቋምና ስምምነት ነው ያለው። አሁን ብዙ የህወሓት ሰዎች እንዲሁም የህወሓት ደጋፊዎች በኢትዮጵያ ውስጥ ያሉት የኃይል ብልጫ ስለተወሰደባቸው እንጂ የፖለቲካ አቋም፣ የአስተሳሰብ አቋም እንዲሁም ደግሞ የትግል ስትራቴጂ ተለውጦ ከኢትዮጵያ ጋር ለመቀጠል አይደለም። በተዳከመች ኢትዮጵያ ውስጥ ታላቋን ትግራይ ሪፐብሊክ ለመመስረት ነው። ይህን በግልጽ ተናግረውታል። ከሳምንት በፊት የህወሓት የቀድሞ የውጊያ ቃል አቀባይ የነበረው
ገብረ ጻዲቅ በዛሬውም ደግሞ እንዲሁም በመግለጫው ትግራይ ጊዜያዊ አስተዳደር ይህንን ነው እያሉ ያሉት። ስለዚህ ይሄ እነሱ ይህን እየገለጹ ባሉበት ሁኔታ ጉዳዩን በተለያየ መንገድ በመውሰድ በተለያየ ትርጉም በመስጠት የኃይል መበተን፣ የሚዲያ ስምሪት፣ እንደዚሁ ደግሞ ግርታ የሚፈጥሩ ጉዳዮች በዚህ መንገድ ሊታዩ ይገባል። ህወሓት ለአንድና ለመጨረሻ ጊዜ እየመጣ ያለው እነዚህን አካባቢዎች ተቆጣጥሮ በተዳከመች ኢትዮጵያ ውስጥ ታላቋ ትግራይን ለመመስረት ነው። ይህን እየተናገሩ ያሉት ራሳቸው ናቸው። ከዚህ በላይ እንግዲህ ይህን ሊናገሩ አስበው ነው የሚለው ጉዳይ ምንም ብዙ ውሃ የሚቋጥር አይደለም። ከአብይ ጋር ጊዜያዊ የፖለቲካና የኃይል እንዲሁም ደግሞ የስልጣን ሽኩቻ አላቸው። ይሄ እየታወቀ ነው። ከዛ ባለፈ ግን ከአብይ ጋር ያላቸው ጉዳይ ግን ወልቃይትን ከመውሰድና ወልቃይትን በእጅ ከማስገባት ጉዳይ አንጻር ሲታይ እዚህ ግባ የሚባል ጉዳይ አይደለም። ስለዚህ ወልቃይትን አብይ በየትኛውም ሰዓት ለምሳሌ ቢሰጣቸው የአማራ ህዝብ አይሰጣቸውም እንጂ ቢሰጣቸው ህወሓቶች ከአብይ ጋር የማይሰሩበት ምንም ምክንያት የለም። ከአብይ ከነ ደብረጽዮን ተገንጥሎ የወጣው የህወሓቱ ቡድንም በተመሳሳይ በትግራይ የፖለቲካ የበላይነትን እንዲይዝ ከነ አብይ የተገቡለት የተለያዩ እንደዚሁ ሊፈጸሙ የሚገባቸው እቅዶች እና የተገባለት ቃል መኖር የሚገልጹ መረጃዎች አሉ። የትግራይን የፖለቲካ የበላይነት ለመውሰድ የወታደራዊ ድጋፍ ይደረግለታል ለቲፒኤፍ። እንዲሁም ደግሞ ወልቃይትና ሌሎች አካባቢዎችም ጌታቸው አስመለሰ በሚል የትግራይን ፖለቲካ የበላይነት እንዲይዝ የሚደረጉ ጉዳዮችን ጨምሮ የተለያዩ እንቅስቃሴዎች በግራም በቀኝ ያሉት እነዚሁ ናቸው። ከዚህ አንጻር እንግዲህ ህወሓት ይህንን መግለጫ ሰጥቷል። ከዛ በፊት አንድ ጉዳይ እንዲጣራለን እንፈልጋለን በሚል የላካችሁት ጉዳይ አለ። ይህንን ጉዳይ በተመለከተ ያለውን መረጃ ወደ እናንተ አደርሳለሁ። የጉዳዩ ምንድነው? ድርድርን እንዲሁም ደግሞ በስር ላይ የሚገኙ የፖለቲካና የህሊና እስረኞችን ለማስፈታት የተዋቀረ የሽማግሌ ቡድን አለ። እንዲሁም ደግሞ ወደ ዲፕሎማቶችም እንደዚሁ የተዋቀረ ግብረ ኃይል አለ። በዚህ በኩል እየተሰማ ያለው መረጃ ምንድን ነው? ይሄ ቢረጋገጥልን የሚል ነው። እንግዲህ ይህንን እንዲጣራ ጥያቄ ያቀረባችሁ የመረጃ ምንጮች እናንተ በሰማችሁት ልክ ወደፊት ልትሄዱበት ትችላላችሁ። እኔ አሁን ባገኘሁት መረጃ ግን የቀረበው ጉዳይ እስካሁን የሚያረጋግጥ ምንም ማስረጃ አልተገኘም። እንግዲህ ጉዳዩ ምንድነው? የሽምግልና ኮሚቴ በሚል የተጀመረ ሂደት ስለመኖሩ እና ከፋኖ ጋር ድርድር ለማድረግ በኦህዴድ ብልጽግና በኩል ውሳኔ መተላለፉና ይህንን ለማስፈጸም ደግሞ ከቀድሞዎቹ የብአዴን ባለስልጣናት እንዲሁም ደግሞ ከቀድሞዎቹ የኦህዴድ ባለስልጣናት ከሽማግሌዎቹ የተውጣጣ ቡድን ዲፕሎማቶችን ለማናገር እንቅስቃሴ ጀምረዋል። ከብአዴን በኩል የቀድሞው ምክትል ጠቅላይ ሚኒስትር ደመቀ መኮንን የሽማግሌ ቡድን ውስጥ ይገኙበታል። እንዲሁም ደግሞ ከቀድሞው የኦህዴድ ባለስልጣናት መካከል ደግሞ አሁን ባለው ስርዓት ውስጥ እንደዚሁ እጅ አዙር ስልጣን አላቸው ከሚባሉት እነ ግርማ ብሩ አምባሳደር ግርማ ብሩ ይገኙበታል የሚል እንግዲህ መረጃ ሰምተናል። ይህን አጣራለን የሚል ነው። እንግዲህ እንደ መረጃው ከሆነ ፕሮፌሰር ባህሩ ዘውዴም እንዲሁም ደግሞ ጀነራል ካሳይ ጨመዳ ጭምር ያሉበት ኮሚቴ ተዋቅሯል የሚል ነው። እንግዲህ ይህንን በተመለከተ በጉዳዩ ዙሪያ ያሉ ሰዎችን ለማጣራት ሞክሬያለሁ፣ ጠይቄያለሁ። እነ ግርማ ብሩ አደራዳሪ ሆነው የውጭ ዲፕሎማቶችን ለማግኘት እየሞከሩ ነው የሚለው፣ እነ ደመቀ መኮንን እስረኛ ለማስፈታት የሽማግሌ ቡድን አቋቁመው ራሳቸውን እየተንቀሳቀሱ ነው የሚለውን ጨምሮ የፋኖ አንድነት አስተባባሪ ኮሚቴዎች የሚባሉትና ፋኖ ወደ አንድ እንዲመጣ ያስተባበሩ ኮሚቴዎችን አናግረዋል በሚል የቀረበው ጉዳይ እስካሁን ድረስ የተረጋገጠ አይደለም። የፋኖ አስተባባሪ ኮሚቴዎች መካከል ጥያቄ ጠየኳቸው፣ ኧረ የሰማነው ነገር የለም ይሄ ቀልድ ነው የሚል ምላሽ ነው እየሰጡት። እንዲሁም ደግሞ በፋኖ በኩልም ስለዚህ ድርድርና ጉዳይ የሰሙት ነገር ካለ ጠይቂያቸው ይሄ የምናውቀው ነገር አይደለም የማደናገሪያ ሐሳብ ነው። ከሁለት ቀናት በፊት ፋኖ አስረስ ማረ ለቢቢሲ በሰጠው ቃለ ምልልስ ላይ ያለው ነው የፋኖ አቋም። አሁን ፋኖ አደረጃጀቱ ጨርሶ ለዘመቻ ለውጊያ ዝግጁ እየሆነ ያለበት ሁኔታ እንጂ ስለ ድርድር በዚህ ሰዓት የታሰበ ነገር የለም። ወደፊት ሁኔታዎች ታይተው የሚወሰን እንጂ አሁን ስለ ጉዳዩ የተነሳ ነገር የለም የሚሉ ምላሾች ናቸው ያሉት። ለማንኛውም ይሄን እንግዲህ ወደፊት አብረን የምናየው ነው የሚሆነው። ያው መረጃ እንዳመጣጡ ክትትል ያስፈልገዋል። አሁን ባለው ሁኔታ ግን መረጃውን ለማጣራት በተሄደበት ርቀት መረጃው እና ስማቸው የተጠቀሰ አካላት በሙሉ የሚያውቁት ነገር እንደሌለ የፋኖ አንድነት ምክር ቤት አስተባባሪዎችም ስለተባለው ጉዳይ በተለይ አሰቂ ቀልድ ነው የሚል ምላሽ ነው እየሰጡት። ይኸው እንግዲህ ጉዳይ ነው። ምናልባት እንግዲህ እስረኞች ለማስፈታት የተዋቀረ ቡድን ካለ ደግሞ ወደፊት አብረን የምናየው ነው የሚሆነው። ወደ መረጃዎቹ ስቀጥል ወደ ትግራይ የሚወስደን መረጃዎች ነው የማስከትለው። ወደ ትግራይ ከሚወስዱን እንግዲህ አጫጭር መረጃዎች መካከል በትግራይ በሁለቱ ኃይሎች መካከል ውጊያ እንደቀጠለ ነው። ዛሬ አዲስ የውጊያ ግንባር ተከፍቷል።
ህወሓት ሌሊቱን በርካታ ኃይል አስጠግቷል፣ መሳሪያዎችንም እንደዚሁ አራግፏል የሚሉ መረጃዎች ዛሬ ማለዳ ወጥተዋል። የመቀሌ ዋናውን መንገድ ለመቁረጥ የቀጠለ ከባድ ውጊያ አለ። ዛሬም ለስድስተኛ ቀን ቀጥሏል። ዛሬ ከህወሓት ታጣቂዎች ከመከላከያ ጋር በአንድ ግንባር፣ ከትግራይ የሰላም ኃይሎች ጋር ደግሞ በሁለት ግንባር እየተዋጉ መሆኑን የሚገልጹ መረጃዎች ሲወጡ የአፋር ኃይል ጨርጨር ተብሎ የሚጠራው ቀጠና እንደዚሁ ኃይሉን አስጠግቷል። በዚህ ቀጠና የኢትዮጵያና ጅቡቲ መስመር ድረስ የመዝለቅ እቅድ ያለው ዘመቻ ስለመኖሩም እንደዚሁ ከግንባር ከስምሪት ቀጠና የወጡ ታጣቂዎች ማረጋገጣቸውን የሚገልጹ መረጃዎች ወጥተዋል። ራያ ቀጠና እንግዲህ በተለያዩ ወረዳዎች የኃይል አቅርቦት እየተደረገ የሚገኝበትና ግንባሮቹ የሚከተሉት ናቸው። ግንባሮቹን በተመለከተ አንደኛው ግንባር ዛሬ ማለዳ ተኩስ የተከፈተበት የውጊያ ግንባር ነው። ይሄ ግንባር የኮረም ቀጠና ነው። በኮረም ቀጠና ዛታ ወረዳ በሁለት ግንባሮች ከማለዳ 12 ሰዓት ተኩል ጀምሮ በቡድን መሳሪያ የታገዘ ውጊያ እየተደረገ መሆኑን የመረጃ ምንጮች ገልጸዋል። ልዩ ቦታዎቹ ዳራ እና በቃዳ ተብለው የሚጠሩ ተራራማ ስፍራዎች አካባቢ ዛሬ ከማለዳ ጀምሮ በህወሓት ታጣቂዎች እና በትግራይ የሰላም ኃይል እየተባለ በሚጠራው የሐራ መሬት ነፃ አውጪ ቡድን መካከል እየተደረገ ያለው ውጊያ ነው። ውጊያውን የጀመረው የትግራይ የሰላም ኃይል የሚባለው ኃይል ሲሆን ዋና ዓላማው ደግሞ ከኮረም ወደ አለማጣ ያሉ መስመሮችን በዛታ በኩል መቁረጥና መቆጣጠር እንዲሁም ደግሞ አለማጣን በእጅ ማስገባት እንደሆነ የመረጃ ምንጮቹ ገልጸዋል። በዚህም ከላይ ዶጊያት፣ መረዋ፣ ጸጸራ አየር ማረፊያ ወደ አለማጣ የሚወስደውን መስመር የተከተለ ዘመቻ ነው። በዚህ ግንባር እንግዲህ ባለፈው ውጊያ የደረሰው ጉዳት በዚህ ባለው ውጊያ የደረሰው ጉዳትና ዝርዝር ሁኔታው አልታወቀም። የትግራይ የሰላም ኃይል የሚባለው ኃይል ቀድሞ ዛሬ በዚህ ውጊያ የጀመረው በዚህ አካባቢ ካምፕ የነበረው እንደነበር ይታወቃል። በተለይ የማይጨው ቀጠና ሚሊሻዎች በዚህ አካባቢ ዛታ ተብሎ የሚጠራው አካባቢ ሲዘጋጁ መሰንበታቸውን የሚገልጹ መረጃዎች ወጥተዋል። የቀድሞ የደቡባዊ አስተዳዳሪ የሚባለው ሀብቱ ኪሮስ ጭምር በዚህ ግንባር እየተገኘ በአካል ለሚሊሻዎቹ ድጋፍ ማድረጉንና ማበረታቻ ሀሳቦችን መስጠቱን የሚገልጹ መረጃዎች ናቸው ያሉት። አሁን ጌታቸው የፓርቲው ምክትል ሊቀመንበር የሆነውና የቀድሞው የደቡባዊ ዞን ዋና አስተዳዳሪ የሚሊሻ ኃይል የሚገኝበት ግንባር ነው። ሁለተኛው ግንባር ዛሬ ውጊያ የቀጠለበት ዋጅራት ተብሎ የሚጠራው ግንባር ነው። ዋጅራት ተብሎ የሚጠራው ግንባር ውጊያው ለስድስተኛ ቀን እየቀጠለ ሲሆን ከባለፈው ከጥር 19 ቀን ጀምሮ ማለት ነው። በተደጋጋሚ በዚህ ውጊያ የትግራይ የሰላም ኃይል የሚባለው ኃይል ዋናውን የመቀሌውን መንገድ ለመቁረጥ ነው ተደጋጋሚ ውጊያዎችን እያደረገ ያለው። የትግራይ የሰላም ኃይል እና በትግራይ የመከላከያ ኃይል ወይ ደግሞ የህወሓት ታጣቂዎች መካከል በውጊያው እየተደረገ ነው ያለው። በዚህ ለትግራይ የሰላም ኃይል ለሚባለው ከሁለት ቀናት በፊት አየር ኃይል ሽፋን መስጠቱም እንደዚሁ ይታወቃል። የትግራይ የሰላም ኃይል 3 አዳዲስ ቦታዎችን እየተቆጣጠረ መሆኑንም ዛሬ ማለዳ የወጡ መረጃዎች ያሳያሉ። ገረብ አገው እና ይሄ ገረብ አገው ተብሎ የሚጠራው አካባቢ ከመሆን ወደ መቀሌ የሚወስደው ዋናው መንገድ የሚገኝ ጫካና ሸለቆ ቦታ እንደሆነ የሚገልጹት የመረጃ ምንጮች እንግዲህ የአገው ወንዝ ማለት ነው በአማርኛ። ይህንን ወንዝ ላይ ለመቁረጥና የመቀሌውን መንገድ ለመቁረጥ እንዲሁም ደግሞ ወደ አለማጣ፣ መሆኒ፣ ጨርጨር ወደ ራያ አለማጣና ራያ ባላ ቀጠናዎች የህወሓት ኃይል ስንቅ ትጥቅ እንዳያገኝ መንገዱን ለመቆጣጠር ያለመ ዘመቻ ነው። 4 ዙር ሙከራ ያደረገው የትግራይ የሰላም ኃይል እስካሁን አልተሳካለትም። ነገር ግን በገንቴ፣ ሰንዓላ፣ ሰበባራ የተባሉ ቦታዎችን ተቆጣጥሯል። ዛሬ ማለዳ ጀምሮ እንግዲህ ውጊያ እንደቀጠለ ሲሆን ግራዋስተ፣ ደደርባ፣ ገራርሳ የተባሉ መንደሮች ውስጥ ደግሞ የህወሓት ታጣቂዎች የቡድን መሳሪያዎችን በመኖሪያ መንደሮች ጭምር በመጥመድ ነው ውጊያ እያደረጉ ያሉት። መኖሪያ መንደሮቹ አደጋ ላይ እንደሆኑ ነው የተገለጸው። ህዝብን እንደመጠለያ፣ ሰላማዊ ሰዎችን እንደዚሁ እንደ ውጊያ ጋሻ እየተጠቀሙ ነው የሚል ነው። ሶስተኛው ግንባር በዚሁ ቀጠና በራያ ቀጠና ማለት ነው በህወሓት ታጣቂዎችና በመከላከያ መካከል እየተደረገ ያለው ውጊያ ነው። ከላይ የተገለጹት ሁለቱ ግንባሮች በዛታና በዋጅራት ያሉት በህወሓት ታጣቂዎችና በትግራይ የሰላም ኃይል እየተባለ በሚጠራው ታጣቂ መካከል የሚደረግ ሲሆን ይሄኛው ሶስተኛው ግንባር ግን መከላከያና በህወሓት ታጣቂዎች መካከል እየተደረገ ያለው ውጊያ ነው። በዚህ በሶስተኛው ግንባር እንግዲህ በተለይ ለሶስተኛ ቀን በቀጠለው ውጊያ የመካከለኛ ርቀት መድፎች ጭምር እየታገዘ ውጊያ ነው እየተደረገ ያለው።
በዚህ ግንባር ከመከላከያ ባሻገር የአፋር ልዩ ኃይል እንደዚሁ ተጠግቷል ከህወሓት ታጣቂዎች ጋር ለመዋጋት። ሆኖም እስካሁን በአፋር ታጣቂ እንዲሁም ደግሞ በአፋር ሚሊሻ በኩል ምንም አይነት የተሰነዘረ ጥቃት የለም። በዚህ ግንባር ሌሊቱን ተጨማሪ ኃይል ህወሓት አስጠግቷል። በተለይ በ8 ተሳቢ ተሽከርካሪዎች ወደ አፋር ዘርቆ ለመውጣት ነው ኃይል እየተጠጋው ብለዋል። ግንባሩ ቢሶበር፣ ራያ ባላ፣ ራያ ጨርጨር ቀጠና ያለ ሲሆን በዚህ ግንባር መከላከያ ከአፋር በኩል የከባድ መሳሪያ ድብደባ ትላንት ጀምሮ እያደረገ ነው። ዛሬም ቀጥሏል። በሌላ ግንባር እንግዲህ የአፋር ልዩ ኃይልም በዚሁ ቀጠና መጠጋቱ ነው የታወቀው። ነዋሪዎች መኖሪያ መንደሮችን ለቀው ወጥተዋል። በዚህ በኩል መከላከያ ከልአ ተብሎ ከሚጠራ የአፋር ቀበሌ በኩል ነው የመድፍና የቡድን መሳሪያዎች ድብደባ እያደረገ ያለው። ከራያ ባላ፣ ከቢሶበር፣ ሸቃይ ከተማ፣ ራያ ጨርጨር ከተጠጉት የህወሓት ታጣቂዎች ላይ መከላከያ ከባድ መሳሪያ ድብደባ እያደረገ ሲሆን እነሱ የሚያጸፋ ምላሽ እየሰጡ ነው። ከልአን ከሚባለው የአፋር መሬት ሆኖ የአየር ድብደባ የከባድ መሳሪያ ድብደባ እየተደረገ ሲሆን እስካሁን ግን ጉዳቱ በውል አልታወቀም። ከ4 ቀናት በፊት ሸቃይ ከተማ ዙሪያ በህወሓት መድፎችና ዙ23ቶች ላይ የድሮን ጥቃት ተፈጽሞ የቡድን መሳሪያዎች መውደማቸው ሲገለጽ እንግዲህ ዛሬ ባሳለፍነው ሌሊት ማለት ነው ኦለጋ ወላዳ ተብሎ በሚጠሩ 2 ቦታዎች ላይ በ8 ተሽከርካሪ የተጫነ የህወሓት ታጣቂዎች ተራግፏል። ከንጋት ጀምሮ ወደ ያሎ ሸቃይ ከተማ ከልአን ግንባር ቦታዎችን እንዲይዙ ታጣቂዎቹ ተደርጓል። ኦለጋ ተብሎ የሚጠራው መንደር የነበሩ ነዋሪዎች አካባቢውን ለቀው ወጥተዋል። ህወሓት ቢሶበር፣ ሸቃይ ከተማ መኖሪያ ቤቶችን እንዲሁም ደግሞ መንደሮችን የቡድን መሳሪያዎችን በመጥመድ በመኖሪያ መንደሮች አካባቢ የቡድን መሳሪያዎችን በመጥመዱ ሰዎች ስጋት ገብቷቸው አካባቢዎችን እየለቀቁ ነው። በዚህ አካባቢ እንግዲህ ያለው ውጊያ እንደቀጠለ ሲሆን ይሄ ውጊያ እስከ ጅቡቲ የኢትዮጵያ መስመር የሚዘልቅ እቅድ ያለው እንደሆነ እንደዚሁ ከግንባር የወጣ ታጣቂዎች ገልጸዋል። ይህንን አረጋግጠዋል። አለማጣ ከተማን በተመለከተ አካባቢ ያለው መረጃ በአለማጣ ከተማ ውስጥ ብዙም የህወሓት ታጣቂዎች አይታዩም ይላሉ የከተማ የመረጃ ምንጮች። ወደ ተለያዩ ቦታዎች ስምሪት ወስደዋል። አሁን ብዙ አይታዩም። ቢሶበር ቢሶበር አካባቢ ማለት ነው ከአርሚ የወጡ ከግዳጅ ቀጠናቸው የወጡ የህወሓት ታጣቂዎች እንደገለጹት በዚህ በጨርጨር ቀጠና ያለው ዘመቻ የአፋር ጅቡቲን መስመር ለመቁረጥ እቅድ የያዘ ሲሆን ከአሰብ በኩል ደግሞ ከታች ከአሳይታ የኤርትራ ኃይል ይቆርጥልናል ተብለን ትዕዛዝ ተሰጥቶናል ብለው መናገራቸውን እንግዲህ ከግዳጅ ቀጠና የወጡ ታጣቂዎች ተናግረዋል። ወደ ሱዳን ወደሚገኙ የህወሓት ታጣቂዎች ስንሄድ ደግሞ የወጣው መረጃ በሱዳን ሸረሪና የሚገኙ የህወሓት ታጣቂዎችን የተመለከተ ነው። ሱዳን ሸረሪና ከሚገኙ የህወሓት ታጣቂዎች ካምፕ በጥቂት ቀናት ብቻ በቁጥር ያልታወቁ ታጣቂዎች ጠፍተዋል የሚል መረጃ ነው። ባለፉት 6 ቀናት በተከዜ፣ ጠለምት፣ ራያ ቀጠናዎች እና ዋጅራት አካባቢ ከተጀመረው ውጊያ ወዲህ ሱዳን ከሚገኘው የአርሚ 7 አባላት ውስጥ ታጣቂዎች ማለት ነው ቁጥራቸው ያልታወቁ ጠፍተዋል። ታጣቂዎቹ እንግዲህ መሳሪያዎቻቸውን ለሱዳን ከብት አርቢዎች እና ለሱዳን ዘላኖች በመሸጥ እስከነ ትጥቃቸውም ጭምር ነው የጠፉት። ታጣቂዎቹ በአብዛኛው ከአሁን በፊት በሌሎችን የስደተኞችን ይወስዱ ከነበሩ ደላሎች ጋር በመነጋገር ወደ ሊቢያ እና ወደ ግብፅ የሚወስዱ አካባቢዎች ነው ተሰደዋል የተባለው። ይሄ እንግዲህ ምን ያህል ታጣቂ እንደሆነ በውል አልታወቀም። ቁጥሩ ግን አስደንጋጭ እንደሆነ ከቦታው የወጡ መረጃዎች ያሳያሉ። ከዚህ ጋር በተያያዘ እንደዚሁ በትግራይ በተለያዩ አካባቢዎች የሚገኙ የህወሓት ታጣቂዎችን ከግዳጅ ቀጠና መውጣትን በተመለከተም ሌሎች መረጃዎች ወጥተዋል። አዲጉዶም ተብሎ በሚጠራ ቦታ በርካታ የህወሓት ታጣቂዎች ከግዳጅ ስምሪት ቀጠናዎች ወጥተው ጠፍተዋል። አንዳንድ አርሚና ኮሮች በህወሓት ማለት ነው ጨርሶ ለመጥፋት ተቃርበዋል። አዛዦች መታሰራቸውን እንዲሁም ደግሞ አዛዦች በድሮን ጥቃት መገደላቸውን እንዲሁም ደግሞ የአዛዦች መያዛቸውን ተከትሎ የሰው ኃይል ከተመናመነባቸው አርሚዎች መካከል አርሚ 15 አርሚ 15 ጀነራል ጉሽ የሚባለው ነው። አርሚ 11 ጀነራል ወዲ ፈጠነ የሚባለው በድሮን የተገደለው። ደደቢት ክፍለ ጦር ባለፈው ጠለምት አንበሳ መቃብር ወይም ደግሞ ኤፍሬም አፍንጫ ተብሎ የሚጠራው አካባቢ እጅ የሰጡ አዛዦቻቸው እነዚህ አርሚ 33 እና አርሚ 13ን ጨምሮ በአስደንጋጭ ሁኔታ የሰው ኃይላቸው ተመናምኗል የሚሉ መረጃዎች ወጥተዋል። ይሄ ፈተናው ከባድ የሆነው ይላሉ የመረጃ ምንጮቹ፣ ለህወሓት ከባድ የሆነው ፈተናው
ህወሓት እንደወትሮ ደጀን የሰው ኃይል በፍጥነት የማያገኝ መሆኑ ነው። በቶሎ አለማግኘቱ እንደሆነና ይህንንም ለመሙላት ግዳጅና አፈሳዎች መጀመራቸውን የሚገልጹ መረጃዎች ናቸው ያሉት። ሌላው የህወሓትን ወታደራዊ እንቅስቃሴ እቅድ እና ስምሪት በቀላሉ ተጋላጭ ያደረገው ጉዳይ ደግሞ አብዛኛው ታጣቂ የመዋጋት ፍላጎት የሌለው በመሆኑ መረጃዎችን ለትግራይ የሰላም ኃይል ለሚባለው ይሰጣል። የትግራይ የሰላም ኃይል ለሚባለው ደግሞ ለብልጽግና መረጃና ደህንነት ወታደራዊ ክፍል መረጃውን ያደርሳል። በዚህ ምክንያት የህወሓት ታጣቂዎች ወታደራዊ ስምሪት እንደወትሮው እንደዚሁ ሚስጥሩ የተጠበቀ አይደለም፣ ተጋላጭ እና ለአደጋ እንደዚሁ የሰፋ ጉዳት በሚያስተናግድበት ሁኔታ ውስጥ ይገኛል ሲሉም እንደዚሁ የመረጃ ምንጮች ገልጸዋል። ህወሓት መግለጫ አውጥቷል። ወደሱ ነው የሚሄደው። ህወሓት መግለጫውን አውጥቷል። መግለጫው በአጭሩ እንግዲህ ሲታይ የትግራይ ዘላቂ ሰላም የሚመጣውና የሚረጋገጠው የትግራይ ህገ መንግስታዊ ወሰን ሲከበር ብቻ ነው ብሏል። የትግራይ ጊዜያዊ አስተዳደር ይህንን እንግዲህ ማለት ወልቃይትን፣ ጠለምትን ስንቆጣጠር ብቻ ነው የዘላቂ ሰላም የሚመጣው፣ ይህ የማይሆን ከሆነ ሰላም አይመጣም ሲል ነው የገለጸው። ተፈናቃዮች ወደ ቦታቸው እንዲመለሱ እንፈልጋለን። ከዚህ ውጭ ያለው ነገር በሙሉ የተዳፈነ እሳት ነው፣ ዘላቂ ሰላም የሚያመጣ አይደለም። የሰሞኑ ጦርነትና ግጭትም ጥያቄው ዘላቂ መፍትሄ ባለማግኘቱ የተከሰተ ችግር ነው ሲል ጦርነቱ እንደዚሁ ይህንን ዓላማ ይህንን አካባቢ ለማስመለስ እና ተፈናቃይ ለማስመለስ ያለመ ዘመቻና ጦርነት እንደሆነ ነው እያረጋገጠው። እንግዲህ ከዚህ ላይ አብይን ለመጣል ወይም ደግሞ አዲስ አበባን ለመቆጣጠር የሚል ምንም አይነት እቅድ እያሳየ አይደለም ውጊያው። ከፌዴራል መንግስት መፍትሄ እየተጠባበቅን ነው። የተቋረጠው የአየር በረራ፣ የባንኮች አገልግሎት፣ ሌሎች ማህበራዊ አገልግሎቶች፣ የሰራተኞች ደሞዝ እንደዚሁ በአስቸኳይ እንዲስተካከል ይህንን እየጠበቅን ነው ብሏል ጊዜያዊ አስተዳደሩ። ከትግራይ ህገ መንግስታዊ ወሰን ለማስከበርና ተፈናቃይ ለመመለስ ወደፊትም ፖለቲካዊና እንዲሁም ደግሞ ሰላማዊ ትግልን አጠናክሮ እንደሚቀጥል የትግራይ ጊዜያዊ አስተዳደር አሳውቋል። በመግለጫ ይህንን ይበል እንጂ በመሬት ግን ያው ወታደራዊ ስምሪት እያደረጉ ነው የሚገኙት። ወደ ወልቃይት የሚወስድን መረጃ ሳስከትል በወልቃይት እንግዲህ በጠገዴ ሰቲት ሁመራ ዞን ሁመራ ከተማ የህወሓት ወረራ የሚያወግዝ ሰልፍ ዛሬ በዚህ ሰዓት እየተደረገ ነው የሚገኘው። በዚህ ሰልፍ ላይ የተለያዩ መልእክቶች ተላልፈዋል። የተለያዩ መፈክሮች እየተሰሙ ነው የሚገኘው። በዚህ ከተነሱ መፈክሮች መካከል በጥፋትና እኩይ ሴራ በኢትዮጵያ ፍርስራሽ ላይ ትግራይ ሪፐብሊክን ለመመስረት ነው የእኩይ ሴራው እንቅስቃሴ በሚል የህወሓትን እንቅስቃሴ እንደዚህ ገልጸውታል። እንዲሁም ደግሞ የማንነት ጥያቄዎች እንዲመለሱም እንደዚሁ ጥያቄዎች ተነስተዋል። በዚህ መንገድ እንግዲህ የህወሓትን ወረራ የሚያወግዝ ሰልፍ እየተደረገ ነው። ቀደም ብሎ በጠለምት ከተማ በተለይ ማይጠብሬ መደረጉ ይታወቃል። በወልቃይት ግን እምቢ ለባርነት የሚል መፈክር እየተሰማ መሆኑ ነው እየተገለጸው። መቀሌ በዛሬው ዕለት እንደዚሁ አስቸኳይ ስብሰባ ተጠርቷል። የህወሓት ወታደራዊና የፖለቲካ ዋና ዋና ሰዎች ስብሰባ ጠርተዋል። በዚህ ሰዓት ስብሰባ መቀመጣቸውን የሚገልጹ መረጃዎች ወጥተዋል። የስብሰባው አጀንዳ ምን እንደሆነ አልታወቀም። ሆኖም ግን እንግዲህ በራያ ጠለምት ግንባር የተከፈተውን ውጊያና የአፍሪካ ህብረት እንዲሁም ደግሞ የዓለም አቀፉ የዲፕሎማሲ የተቋረጠ ማህበራዊ ጉዳዮችን በተመለከተ ሊሆን ይችላል አጀንዳው የሚሉ መረጃዎች አብረው ወጥተዋል። ወደ ሌሎች መረጃዎች ስንመለስ ወደ ቋራ የሚወስደን መረጃን የማስከትለው በቋራ ሌሊት 9 ሰዓት እስከ 11 ሰዓት ተኩል ድረስ እንደዚሁ በቡድን መሳሪያ የታገዘ እንደዚሁ ውጊያ እንደነበር የመረጃ ምንጮች ገልጸዋል። ይሄ በቋራ በፋኖ 2 ክፍለ ጦሮች በተከፈተውን ጥቃት ተከትሎ እስከ ንጋት 12 ሰዓት ድረስ ውጊያ እንደነበር የገለጹት የመረጃ ምንጮች የደረሰው ጉዳት ግን አልታወቀም። በተመሳሳይ እዚሁ ቋራ በልዩ ቦታው ከበሙር ወደ ፋርሸዋ ተብሎ ወደሚጠራ ቦታም እንደዚሁ ዛሬ ማለዳ ላይ የደፈጣ ጥቃት ተፈጽሟል። በደፈጣ ጥቃቱ የደረሰው ጉዳት አልታወቀም። በዚህ ሰዓት ከበሙር ወደ አባይ ዳር ቀበሌ ወታደራዊ እንቅስቃሴ መኖሩና በአካባቢው የቡድን መሳሪያ ተኩስ እንደሚሰማ የመረጃ ምንጮች ገልጸዋል። በተመሳሳይ መተማ እንደዚሁ ወደ ኢትዮጵያና ሱዳን ድንበር አካባቢ ተጨማሪ ኃይል ስምሪት መደረጉን መረጃዎች ገልጸዋል። በዚህ ፎርገና ተብሎ በሚጠራው አካባቢ ከማለዳ ጀምሮ የዲሽቃና የሞርተር ተኩስ መከፈቱ ተሰምቷል። በፋኖ በኩል የተሰጠ አጸፋ ስለመኖሩ የታወቀ ነገር የለም። ሌላው ወደ ሸዋ የሚወስደን መረጃ ነው። በሸዋ መራቤቴ ቀጠና ከሬማ ከተማ ወደ መጅት አካባቢ ትላንትና እንቅስቃሴ ላይ በነበረ የአየር ወለድ ኃይል ላይ ድንገተኛ የደፈጣ ጥቃት ተፈጽሟል። በተፈጸመው የድንገተኛ የደፈጣ ጥቃት ጉዳት ደርሷል። ቁጥራቸው ያልታወቁ የአየር ወለድ አባላት ሙትና ቁስለኛ ስለመሆናቸው የመረጃ ምንጮች ገልጸዋል። ይሄ በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ቀጠና በሚገኙ የፋኖ ብርጌዶች
የተፈጸመ ዘመቻ ሲሆን እንግዲህ ጉዳቱን በተመለከተ እንደ ፋኖ መረጃ ምንጮች 6 የአየር ወለድ አባላት በዚህ የደፈጣ ጥቃት ጉዳት እንደደረሰባቸው ገልጸዋል። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ ስለተከታተላችሁ በእጅጉ አመሰግናለሁ። ሁልጊዜም እየተከታተላችሁ ስለሆነ በእጅጉ እያመሰግኑ ወደፊትም አብራችሁ እንድትዘልቁ ጠይቃለሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና ጂሜል.com ላይ ትልኩ ትችላላችሁ። መልካም ጊዜ